እንብላ ቤተሰብ። እንደዚህ የሚያምር ላይን የሚያጓጓ የአሳ በርያኔ አሰራር አብረን እንሰራለን። መጀመሪያ ግን ነው እንብላ። ትላንትና ነው የሰራሁት ሐሙስ። እንኳን አደረሳችሁ ለፍልሰታ ጾም። ሙስሊም እህቶቼ ደግሞ መልካም ጅማ ይሁንላችሁ። ሙስሊም እህት ወንድሞቼ መልካም ጅማ ይሁንላችሁ። እንዴት እንደሚጣፍጥ ሰርታችሁ ቅመሱት። እሺ፣ አሰራሩን አብረን እንሰራለን ማለት ነው። አሁን ወደ አሰራሩ ስንሄድ በመጀመሪያ እንደዚህ አሳችን ታጥቦ በደንብ በጥሩ ሁኔታ ተዘጋጅቷል። እዚህ ጋር ደግሞ 3 ነገሮችን አንድ ላይ ፈጨሁት። ኩዝበራ፣ ባግዱኔስ እና ዝንጅብል ነው እና ነጭ ሽንኩርት። ይሄ ደግሞ ቅመም የሚያስፈልገው እርዱን ትንሽ በዛ አድርጌዋለሁ። ከዛ ቀይ ቃሪያ ማያቃጥል። ይሄ ደግሞ ሁሉም አይነት የአሳ ቅመም ነው አንድ ላይ። እሺ፣ እና ጨው። ከዛ ሎሚ የተጨመቀ፣ መጀመሪያም በጣም በሎሚ ታጥቦ በሎሚ ነው የተዘፈዘፈው። እንደዚህ እንደምታዩት ማጥለያ ላይ ሆኗል። ከዛ በኋላ ማለት ነው በዚህ ባዘጋጀነው ቅመምም አርግተን ማለት ነው ሰዓት መስጠት አለብን። እሺ፣ ሰዓት ስንሰጠው ስንጠብሰው ከቅመማ ቅመሙ ጋር ሲዋሃድ ጣዕም ይኖረዋል። በነገራችን ላይ አንዷ እህቴ እኔ ብሪያኒ አሰራር አሳይኝ ብለሽ ነበር፣ አልረሳሁኝም የኔ ቆንጆ። መጀመሪያ ላይ እኔ ዩቲዩብን ስጀምር በብሪያኒ ስለጀመርኩኝ እሱ ላይ ታገኘዋለሽ ብዬ ነው። ደግሞ በተጨማሪ ይሄንን ማየት ትችያለሽ። እንደዚህ እንደሷ ደግሞ እንድሰራላችሁ የምትፈልጉት ኮመንት ላይ ጻፉልኝ። ይኸው እንደዚህ እንደምታዩት እንጨምራለን። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ጀምሩ፣ ቤተሰብ ሁኑ። ደግሞ ለምትሰጡኝ ገንቢ የሆነ አስተያየት እጅግ በጣም አመሰግናለሁ ቤተሰቦቼ። ፈጣሪ ያክብርልኝ። ሎሚም እንደዚህ ከጨመቅንበት በኋላ ከቅመማ ቅመሙ ጋር ገልበጥ እናደርገዋለን ማለት ነው። በነገራችን ላይ አሳ እርድ በጣም ይፈልጋል። አንዳንድ ጊዜ እንደዚህ እርድ በዛ አርጋችሁ ራሱን ብላችሁ አስቀምጣችሁ ከእርድና ከሎሚ ጋር አርጋችሁ ራሱ ብትጠብሱትና ብታጥቡት ማለት ነው እንደ ማጠቢያም ይጠቅማል። እርድ በጣም አሪፍ ነው፣ ሽታውን ያጠፋላችኋል። ሎሚ ጠር ነኝ በነገራችን ላይ። ሎሚ በሁሉ ነገር በጣም ወዳለሁ። ይኸው አልጠግብ ብዬ ድጋሚ እየጨመኩበት ነው እንደምታዩት። እንደዚህ ካረግን በኋላ ሸፍነን እናስቀምጠዋለን ማለት ነው። በቃ እንደዚህ ተሸፋፍኖ እሱ ቁጭ ይላል። ሰዓት ትሰጡታላችሁ። እሺ፣ ያው ከረጅም ደቂቃ በኋላ አስቀምጨው እንደዚህ ወደ መጥበሱ ደርሷል ማለት ነው። አያችሁ፣ ዘይቱም ግሏል። በነገራችን ላይ ዶሮ ምን ታውቃላችሁ፣ መጀመሪያ ቀምሜው እንደዚህ በዚህ መልኩ ነው ጠብሼ የምጠቀመው። እናንተ በፈለጋችሁት መስራት ትችላላችሁ። እንዲሁም ደግሞ ዶሮን ከሽንኩርት ጋር መጥበስም ትችላላችሁ። ብሪያኒ ግን ራሱ ሩዙ ብቻውን መታየት ስላለበት ጥድል ማለት ስላለበት ሁሉንም ለብቻ ለብቻ ጠባብሳችሁ አንድ ላይ ሚክስ ብታደርጉት የተሻለ ነው። እና ደግሞ አዲስ ጀማሪዎች፣ የማዳም ቅመሞች ኑ አብረን እንማማር። እሺ ከዛ እዚህ ጋር ደግሞ ለብሪያኒ የሚያስፈልጉን ይሄ ብሪያኒ ቅመም ነው። ከዛ ሽንኩርት ያው እንደተለመደው ጠብሰውና ከዛ አወጣዋለሁ። ከዛ እዚህ ጋር ናና፣ በርከት ያለ ናና ባግዱኔስ ኩዝበራ ከነጭ ሽንኩርት ጋር አዘጋጅቻለሁ። ለብቻው አላዘጋጀውም። እዚህ ጋር የሚያስፈልጉ ግብአቶች አያችሁ፣ እነዚህ ደረቅ ሎሚ፣ ሄል፣ ቁርፍድ። እቺ ደግሞ አበባ የምትመስል እኔ ስሟን አላውቅም፣ አበባ የምትመስል በጣም ብሪያኒ የምታጣፍጥ በጣም ወደዋለሁ። ሄልና ከሞን እዚህ ጋር እኔ እንትን ነው የምጠቀመው፣ ፍሬውን ነው የምጠቀመው። እናንተ እንደፈለጋችሁ
እና እነዚህ ቅመማ ቅመሞች ደግሞ ያስፈልገኛል የምለው ቤት ውስጥ ያለውን ነው። ቤት ውስጥ ባለው ማንኛውም ነገር መስራት ትችላላችሁ። ይሄ ደግሞ ከለር ነው መጨረሻ ላይ የሚደረግ። ያ ሁሉንም ላዘጋጅ መጀመሪያ ብዬ ነው። እነዚህ የምታዩቸውን ሳህን ላይ ነው የቀናነስኩት። መጀመሪያ ሁሉን ነገር ቀልጠፍ አድርገን ስናዘገጃጅ ስራውም ቀለል ይልልናል። በዚህ መልኩ አሳችንን ገልበጥ ገልበጥ እያደረግን እናበስላለን ማለት ነው። እሳቱን መጀመሪያ ላይ በደንብ ዘይቱ ከሞቀ በኋላ ቀነስ አርግተን በመሃል ማለት ነው። በጣም ሲበዛም ለብለብ ብሎ ውስጡ እንትን እንዳይል፣ በጣም ሲያንስም ደግሞ ውስጡ ጥሬ እንዳይሆንባችሁ በመካከለኛ እሳቱን አድርጉት ማለት ነው። ይኸውላችሁ እንደምታዩት ተጠብሶ እንደዚህ ወጥቷል። ግን በጣም ብዛት ስላለው ገና አላለቀም ተጠብሶ። እናንተ ወንፊት ላይ ማድረግም ትችላላችሁ። ይሄ ወረቀት ግን ዘይት የመምጠጥ ኃይል ስላለው በሱ ነው የምጠቀመው። እዚህ ጋር ደግሞ ሩዛችን ያው ለብሪያኒ ግድ ነው ሩዝ። ሩዛችንንም እዚህ ጋር እያንተከተክን ነው ማለት ነው፣ ጎን ለጎን አያችሁ። ሩዛችን በዚህ መልኩ እየበሰለ ነው። ብዙ አናበስሎም ሩዙን፣ ትንሽ ከበሰለ በኋላ እናወጣለን። ዳግም ከአሳው ጋር ስለምንጥደው ማለት ነው። አሁን እዚህ ጋር ጠባብሰን ጨርሰን እንግዲህ ያው ድስታችን ላይ የሚያስፈልገንን ዘይት ጨምረናል። ከዛ ሽንኩርታችን መጥበስ እንጀምራለን ማለት ነው። በዚህ መልኩ ሽንኩርት እኔ በረጅም እንደ ሻሪያ በሚሉት በሱ መልኩ ነው አውጥቼ ከላይ ስለሆነ የምጠቀመው። በዚህ መልኩ መጥበስ እንጀምራለን ማለት ነው። ሽንኩርቴ እንደዚህ እንደምታዩት በጣም ቀይም ሳይሆን በጣም ነጭም ሳይሆን ውሃ ደግሞ እየጠጣችሁ የማዳም ቅመሞች ውሃ እየጠጣችሁ እየበላችሁ ስሩ። ብዙ ጊዜ የውሃ ችግር አለብን። እኔም አሁን በቅርብ ነው ውሃ መጠጣት የጀመርኩት። ውሃ እየጠጣችሁ ይኸው በዚህ በምታዩት መልኩ አውጥቼዋለሁ፣ ግን ትንሽ ውስጡ አስቀርቻለሁ። ከዛ ነጭ ሽንኩርትና ዝንጅብል ነው የጨመርኩት። በምታዩት መልኩ እናቅሏለዋለን። ይኸው ሽንኩርታችን ከለሩ እንደዚህ በሚያምር መልኩ ሆኖ ሲወጣ ከሽ ከሽ ይላል። የሚያምር ነው። አያችሁት? ከዛ እዚህ ጋር የተዘጋጀውን ቅመማ ቅመም ማለት ነው እንጨምርበታለን። እኔ ብዙ ጊዜ ብሪያኒ ስሰራ ቲማቲም አልጠቀምም። እናንተ ትችላላችሁ መጠቀም። ቲማቲም ከለርም አልጠቀምም። በራሱ ቅመም ብቻ ነው የምሰራው። ይህ ማለት እናንተ አትጠቀሙ ማለት አይደለም፣ እንደፈለጋችሁ። ሁላችንም እውቀታችን እንደየ መልካችን ስለተለያየ እንዳፈለጋችሁ መስራት ትችላላችሁ። ቤት ባፈራው ነገር ይሄ የለኝም ይሄ አልሰራ የሚባል ነገር የለም። ባለው መስራት ነው። በዚህ መልኩ እየተንተከተከ ነው ቅመማ ቅመሙ አንድ ላይ የተጨማመረው ማለት ነው። ከዛ ናና እንጨምራለን። ናና በጣም እወደዋለሁ እኔ ብሪያኒ ስሰራ እጅግ በጣም ጥሩ ጣዕም ይሰጥላችኋል። በደረቁም ከፈለጋችሁ በፍረሹም እንደዚህ ናና ትጨምሩበታላችሁ ማለት ነው። ጥሩ ጣዕም ይሰጥላችኋል። ሩዛችንም እዚህ ጋር ተጠንፎ ደርሷል እንደምታዩት ማለት ነው። አሁን ሩዝ ያው ከስራ አደረኩኝ። ዘይት ምናምን አልጠቀምም፣ ሁሉም በዘይት ስለተጠበሰ ማለት ነው። እንደዚህ በምታዩት መልኩ ይሄ ሁለተኛው ዙር ነው። ከስራ አድርጌ ያለው መጀመሪያ፣ ከዛ አሁን ደግሞ ይሄ ከላይ የምታዩት ሁለተኛ ማለት ነው። በርከት ያለ ስለሆነ ይኸው በምታዩት መልኩ ምንም አልቀረም ድስት ውስጥ። ይኸው ሩዛችንንም ጭምርምር አርግተን አሁን ዘጋግተናል ማለት ነው። ታዲያ እንደዚህ በምታደርጉ ሰዓት ለ40 ለ50 ደቂቃ ቅንስ አርጋችሁ ሰዓቱን ስታደርጉት ከቅመማ ቅመሙ ጋር ይዋደላችሁ። ሰዓት ካላችሁ ለአንድ ሰዓትም፣ ግን አነሰ ከተባለ ለ40 ደቂቃ ወይ ለ30 ደቂቃ እሳቱን ቀንስ አርግታችሁ መተው አለባችሁ። ብሪያኒ ስትሰሩ ምን ጊዜ ቆንጆ ይሆንና ሮዙ ራሱ ፍርፍር ይላል። ይኸው ደረሰ እንደምታዩት።
ይኸው እዚህ ጋር የተዘጋጁት ማለት ነው። በምታዩት መልኩ ሽንኩርትም ከላይ ተደርጓል። ሎሚ ያስፈልገኛል ያሳምርልኛል የምለው ከፈት ስታረጉት ሽታው ምን ብዬ ልንገራችሁ። ማሰላም ሹፉ ይጀነን አላህ ሸዋ እንዴት እንደሚያምር ታዲያ ደግሞ ወዶቼ ሰብስክራይብ ላይ ማድረጋችሁን ኮሜንት መስጠታችሁ እንዳትረሱ። በቀጣይ ቪዲዮ እንገናኛለን። ሰላማችሁ ብዝት ይበልልኝ። በጣም ወዳችኋለሁ፣ አከብራችኋለሁ።